እዩት። አይነን ያልኩኝ እኔ አራት በጣም ረጅም ዓመት የቆየች ወደ ስንት ዓመት የቆየችው? 8 ዓመት። ከዚህ በፊት የነበረችዋን የእሷ ታላቅ አይታችኋል። እና እሷ ማለት ግን በቂ አይደለም። በእኛ እናትሽ ትእዛዝ መውጣት አለብኝ ወይም ደግሞ አልሰጥም አይ አትመጣም ብዬ እናትሽን ማጣላት አለብኝ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እኔ ያለሁኝ ክብሩ ይስፋ። እናንተ እንዴት ናችሁ? ሁሉ ሰላም ነው? እኔ ያለሁኝ ክብሩ ይስፋ። ያው የዚህ ሰሞን ትንሽ ተጠፋፍተናል ይመስለኛል። ዛሬ 3ኛ ቀን 4ኛ እንደዛ ነው። እና እንዴት ናችሁ? ዛሬ በሚያሳዝን ነገር ነው የመጣሁት። የሚያሳዝነው ነገር ያው የሆነ ነገር ሳይሆን ያው ግልጽ የሆነ ነገር ነው። ፍሪ እኔ ጋር ያለችው የሲስተር ልጅ ብዙ ልጆች ያው የሲስተር ልጅ እንደሆነች ታውቃላችሁ። ያለው እንዳልሆነችም ደግሞ ነው አንዳንዶቻችሁ የተረዳችሁ እስከ መጨረሻ ቪዲዮ ስለማታዩ እና በጣም ቅር እያለኝ ነው። ለምንድን ነው ቅር ያለኝ? ያው ቤቢም በፊት ላይ አልተላመዳትም ነበረ። አሁን ላይ በጣም ለምዷታል። እኔም ደግሞ የሰው ልጅ መቼም ብዙ ነገሮች አሉ አይደል? እኔ አይደለሁም ልሸኛት የፈለኩት፣ ያው እናቷ ናት፣ ሲስተር ናት የፈለገቻት። እሱ ነገር ደግሞ ለእሷ አልነገርኳትም። ብዙ ቀን ሆኖኛል። ትምህርት ሲዘጋ ትልኪያታለሽ እያለች በቃ በጣም ጨቅጭቃኛለች። እና እንዴት እንደሆነ ስነግራት እሷ መሄድ አትፈልግም ገጠር ላይ። እንዴት እንደሆነ ምን ብዬ እንደምነግራት ግራ ገብቶኛል። እስቲ ያለውን ነገር እናንተ ፊት ለፊት ያው እናንተም ስለለመዳችኋት እናንተ ፊት ለፊት ልነግራት ፈልጌ ነው። ያው እሷ ውሸት ሊመስላት ይችላል ወይ እናንተ ሊመስላችሁ ይችላል፣ ግን አይደለም። እና እስቲ ፊት ለፊት ልጠይቃት። ከዚህ በፊት እንደ ቀልድም አድርጌ እግዚአብሔር በሚያውቀው መቼም በውሸት እግዚአብሔርን አልላችሁ እንደ ቀልድ አድርጌ ስጠይቃት ታራ ምናምን ነገር አለች። እና እስቲ አሁን ላይ ግን በጣም እናቷ ከ2 ቀን ከ3 ቀን በኋላ ምናምን ብላይ በጣም አማራኛለች እና እኔ እንድትሄድ አልፈለኩኝም። ምን ታረጋላችሁ? ደሪ ነዚህ ጋር ምን ከፍፋሽ ዝም ብዬ ነው። ምን ማለት ነው ዝም ብዬ? እዚህ ጋር ቪዲዮ እየቀረጽኩ ነው። እዚህ ጋር ጠጋ ምን ነው ፊትሽ ዘፈዘፍሽ ታዲያ? በርዶኝ ነው እና ከሰለተቀጠጥኝ ነበር። ከበረደሽ እያወሩ የነበረውን ሰምተሽኛል? አልሰማሽኝም? ሰምተሻል? ሰላም በያቸው። ተሰናበቻቸውን ሰላም በያቸው። እንደምን አንገትሽን አቀረቀርሽ? ጭንቅላትሽ ቀና በይና። እኔ ፈልጌ አይደለም፣ ግን እንግዲህ እናትሽ እስካለች ድረስ የእናትሽን ትእዛዝ ደግሞ ማክበር አለብን አለብን የለብንም? ያው በፊት ሲስተር ሰራተኛ ነበራት። ሰራተኛ ማለት ያው አጋዥ፣ ያው ሰራተኛ ስንባል ሁላችንም ቅር ይለናል አይደል? አጋዥ ነበራት። በጣም ረጅም ዓመት የቆየች ወደ ስንት ዓመት ነው የቆየችው? 8 ዓመት። 8 ዓመት አጋዥ ነበራት። እና ያው የሰው ልጅ እኛም ለውጥ እንፈልግና በቃን እንላለን አይደል? በቃኝ ብላ ወጣች ማለት ነው። በዚህን ሰዓት ደግሞ አገር ቤት ላይ ምን እንደሚያስፈልግ ታውቃላችሁ? እኛ እዚህ ጋር ከተማ ስንኖር እህሉንም ምኑንም ከዛ ነው የምናገኘው አይደለ? ብንሸምትም እዚህ ከዛ የመጣው ነው እዚህ የምንሸምተው። ስለዚህ እንድታግዝ አጋሽ ስለሌላት ያው ከዚህ በፊት የነበረችዋን የእሷ ታላቅ አይታችኋል። እና እሷ ማለት ግን በቂ አይደለም። በእኛ በሁለት ሰው የሚታገዝ አይደለም። ቢያንስ እሷ ስራውን ቢያንስ በቡና በተለያየ ነገር በመላላክ ሊሆን ይችላል፣ ወይም ከብቶቹን በመጠበቅ ሊሆን ይችላል። ያንን ነገር እንድታግዥ ነው።
ነሽ? ንገሪኛ። ዝምታ መልስ ነው እንዴ? እሺ እኔ ምን ማድረግ እችላለሁ? ከእናትሽ ትእዛዝ መውጣት አለብኝ ወይም ደግሞ አልሰጥም፣ አይ አትመጣም ብዬ እናትሽን ማጣላት አለብኝ? እሷ ናት የወለደችሽ፣ እሷ ናት እዚህ ደረጃ እስከምትደርሺ አብራሽ ይለፋችሁ። በጣም ላቆጭ ማለት ነው። እዚህ እስከምትደርሺ ደስ እሷ አይደለች እንደዚህ ያሳደገች ማለት እንዳንቺ እኮ በአደጋ እንደምትሄጂ እኮ ነው እንደዚህ ያዘንሽው። እናትሽ ጋር እኮ ነው የምትሄጂው። በአደጋ መሄድ ራሱ እንዳንቺ አላዘንሽ ወርቅ ላይ ልተኛ ነው። ወርቅ ላይ እንድተኝ እኮ ነው አሁን ስራ አገዝሻቸው ምናምን። ከዛ ነው ወርቅ መጣ የሰው ልጅ ሰርቶ በያናክራቸው እዚህ ጋር እኮ እኔ በኋላ የት ሄደች የት ጠፋች ምናምን እንዳይልኝ ቢያንስ ከራስሽ አንደበት እኔ እንዳልስርሽኝ ነው። ራስሽ ፈልገሽ ነው ወይ እንዴ? ከኔ መጣ ነው እንዴ? ከሷ አንደበት መቼም ክፍለ ሀገር ላይ እንደማይሰራ ታውቂያለሽ። ራሷ ወጣ ካልሽ ትሞክር የለ እንዴ? እሺ ማለት ነው ማለት 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 እንዴት ይጠፋብሻል የምትዩ ነገር እዚህ ጋር እኔ አስገድጄሽ እንድትሄጂ ሳይሆን በፍቃድሽ በሰላም በፍቅር ተመራርቀን እንድንሸያኝ ነው። እንግዲህ እሱን ስራ ከጨረሽ በኋላ ነው እንደጨረሳችሁ ወይን ትመጣለች ወይን አትመጣም የምለው ነገር የዛን ጊዜ ነው የምወስነው ነው ያለችኝ። ካርድሽን ደግሞ አሁን እሺ ታናግረታለሽ። ለምን ደግሞ አትሄጂው? የለበትም ካልሽ ደግሞ ተጋቢ እዚህ ወደ መጣች ሰደ ከዛ ታይደለ ለስራ ብቻ ነው የሚፈልገው። ለስራ እንዴ ልጅ እኮ ያው ነው። ለእናት እኮ ግዴታ መታዘዝ አለበት። ለእናት ለአባት መታዘዝ አለበት። እነሱ የሚጠቅማቸው ከሆነ አይፈልጉም። የማልጠቅማቸው ግን እንትን ይልም አረባት እንጫ ይወጣ እንዴ እነሱ መቼ አልፈልግም ብለው ነው እንደዚህ የመጣሽ? እናው ግን አልፈልግም እኔ ደግሞ ምን ካልፈለኩስ እዚህ እኮ እነሱ እዚህ የላኩሽ እኮ ትምህርት ቢያንስ እናትሽ እውነት ለመናገር ቤተሰብ እዚህ እየተማርኩ ደግሞ እየተመላለስኩ እንሰራላችሁ ከፈለጋችሁ ብር አላችሁ አስቀጥረው ስለሆነ እነሱ እንዴት ብር ያወጣሉ? ለቤተሰብ ደግሞ እንደዛ አይባልም እላለሁ። ለምን እላለሁ? እነሱ አይደል እንዴት ጋር ያደረስሽ? እዚህ ጋር ያደረሱ ቤተሰብ እውነት ለመናገር አንዳንድ ሰው ቤተሰብ ማሳደግ አቅቷቸው ወይም ደግሞ ኑሮ ሲከብዳቸው ነው ልጃቸውን ወይ ለዘመድ ወይም ሰው ቤት የሚያስገቧቸው አይደል። እውነት ለመናገር እቺ እህቴ ስለሆነች ሳይሆን በተቻላት አቅም ትመላለሳለች ወደዚህ ወደ አዲስ አበባ። ገጠር ላይም ቤታቸውን እንዳያችሁ ነው ግቢያቸውን ምንም ደህና ኑሮ ነው የሚኖሩት። አታ አይደለም ደህና በቃ አላቸው። እንኳን ለልጃቸው አይደለም ለልጅ ልጅ የሚተርፍ ንብረት አላቸው። ግን እሷ ምንድነው ወደዚህ እንድትመጣ ደግሞ በፊትም አዲስ አበባ ላይ እህቷ ጋር ትኖር ነበረ። 3 ዓመት ከምናምን ነው። አሁንም ደግሞ ወደ እኔ የመጣችው ለምንድን ነው? እኔ ጋር ያመጣቻት ትምህርቷን እንድትማር ገጠር ላይ በደንብ ትምህርት ስለሌለ በትምህርት ደግሞ እሷ ከ1 እስከ 3 ነው የምትወጣው። በትምህርት ጎበዝ ናቸው የእሷ ልጆች እንዳለ እውነት ለመናገር ጎበዝ ናቸው በትምህርት ማለት ነው። እና ያቺን የሆነ ጊዜ ለሰርግ ያሳየኋችሁ ልጅም ደግሞ እሷም እንደዚሁ ነው የምትወጣው። የእሷ ወንድም ደግሞ አለ አይደል አዲስ አበባ ምንድን ነው የሚሰራው? ከራሷ እንደምትመስሉ ደህና ስራ አለው አይደል? እና ለምንድን ነው ይሄን ነገር ላወራ የፈለኩት? ተቸግራ ምናምን አይደለም እኔ ጋር ያመጣቻት፣ ግን ጥሩ የተሻለ
በፊት እናቶች ያላገኙትን ትምህርት ልጆቿ ደግሞ ትምህርት እንዲያገኙ ትልቅ ደረጃ እንዲደርሱ ስለፈለገች ነው ማለት ነው። ስለዚህ እና ቤተሰብ ባባም እንትን ብላ ታነሳ እንግዲህ እሷ እምቢ እያለች ነው። እኔ ምንም ማድረግ አልችልም። እስቲ እናንተ ምን ትሉኛለች? እኔ ግዴታ እናቷን ያለችውን እናቷን መከልከል አለብኝ? እስቲ ንገሩኝ። እሷ እኔ ላይ ነው እየተናደደች ያለች። አንቺ ቆይ ምን ያናድሻል? ቻው በያቸውና ከዚህ በኋላ ቪዲዮም ስለማሰሪ ቻው በያቸው እኮ ልትጀራል እንዴ እንደ ልትደባደበኝ ነው እንደ ከነሱ ጋር እኮ ካርድሽን እኮ እኔ አምጥቼ ልክልሻለሁ። ለስራና ለራሳቸው ጥቅም ለራሳቸው ጥቅም እና አንቺ ወልዶ አሳድገው እዚህ ደረጃ አድርሰውሽ 18 ዓመት ሞላኛ እዚህ ደረጃ ደረሱ። በቃ 18 ዓመት ግዴታ ማድረስ አለባቸው። ምን እንደምላችሁ አላውቅም። እንግዲህ ውድ ቤተሰብ እዩት። ለማንኛውም ባባዬን እዩት። የዚህን ሰሞን በጣም ደብሮኛል ምናምን ብያቸው የነበር ነገሮች ሁሉ ተደራርቦብኝ እሷንም አምጫት ምናምን ብለውኝ እንደገና ደግሞ ባባም አመማርኩት እኔም አሞኝ ነበረና የትም አላሳያችሁ አይኑን እና እስቲ ባባዬ አይናር በጣም በቃ መድኃኒት ገዝቼለታለሁኝ ግን የት እስቲ ያቸው እዚህ ጋር እሷም ትግባያል። እስቲ አይነን እያቸው እዚህ ጋር እዩት። አይነን ነው ያልኩኝ እኔ ምላስን አስገባ ምላስን አወጣ ጭራሽ ለምን ነጭ አንተ ምላስ አሞት ነው እዛ ነው ተትነካኪ ቤች ታይ እና ቤተሰብ ያው የሰው ልጅ ደስተኛ መሆን የሚችለው የሆነ ነገሮች እንቅፋት ሳይገጥማችሁ ሲቀር የሆነ ነገሮች እኛ ደስ እንለን አይደለ? እንደዚህ ደስተኛ እንደሆነ ደግሞ ወዳው ነው የምንሰበረውና የዚህን ሰሞን እኔም በጣም አሞኝ ነበረ። እውነቴን ነው የምላችሁ ቢያንስ 15 ቀን ሆኖኛል ሲያመኝ ማለት ነውና ሐኪም ቤትም ሄጄ ያለውኝ ምንም መፍትሄ አላገኘሁም እና አንዳንድ ልጆች እንደውም ነፍሰ ጡር ናት ምናምን እያላችሁ ነበርና ኧረ እንደዛ አይደለም እና ነፍሰ ጡርኝ አይደለም ምንም የምደብቃችሁ ነገር የለምና እሱ ልጁም እንደምች ነገር አያችሁት አምላኩ አይኑ ራሱ ያስታውቃል። አይኑ ስብር እንዳለና ያው እንዴት እየተጫወተ እያለ ነው የታመመብኝ። ዛሬ ቢያንስ 5 ቀኑ ምናምን ነው ከታመመ ማለት ነው። እና በፊት ትኩሳት በጣም ኃይለኛ ትኩሳት ነበር። ከትኩሳቱ አይኑ መታመም ጀመረ። እንደዛ አይነት ነገር አለ በልጆቻችሁ? እንደዛ አይነት ነገር ይከሰታል? እስቲ ንገሩኝ አባቴ። ይኸው እንዴት ክስት እንዳለ ሁላ በፊት ነው። አሁን ጭራሽ ሰብር ነው ያለብኝና ወይ ዋው ያምራል። እና እንደዛ ነው እላችኋለሁ ቤተሰብ። እንግዲህ የፍሬ መሄድም እንግዲህ አብጣላችኋለች። እኔ ማድረግ አልችልም። በእኔ አትፍረዱ። እኔ ልከለክል አልችልም። እናትና አባትና አቀፍካት እና ለማንኛውም ደህና ሁኑልኝ። እኔ ምንም ማድረግ አልችልም። እስቲ በእኔ ትፈርዳላችሁ። እኔ እናቷን መከልከል አለብኝ? እናቷ የወለደቻት እንድታግዛት አይደል? ነው አይደል? ሰዓቱ ዋው። እና ለማንኛውም ደህና ሁኑልኝ። አስተያየታችሁን ኮሜንት ላይ አስቀምጡ። ተነፋፍታ ልትሞት ነው ልጅ። ምንም ማድረግ አልችልም።